ደርግ ጀምር ለነገሩ ይሄ ጉዳይ የሚገርም አይደለም የሱረቱል ከህፍ መነሻ ላይ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሲያወድሳቸው እንዲህ ነው የሚላቸው فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا አንተ እኮ ህዝቦችህ ይዘላቸው የመጣውን ሰማያዊ ብርሃንን በጥቂት እንኳን በቅንጣት ባለመከተላቸው ከጭንቀትና ከማዘን ብሳት ነፍስህን እንዳታጠፋ ይሰጋልሃል ማለት አስቡት እስኪ ከኛ ውስጥ ማን ነው ወንድሙ መጥፎ ቦታ እህቷ መጥፎ ቦታ ላይ ስለተገኘች ጭንቀት አሳብቀ ሊገላት ደርሶ ሐኪም ቤት ሄዳ ዶክተሩ ምን ሆነሽ አይ ጭንቀት ሊገለኝ ነው ምን ስለሆነ ወንድሜ እህቴ መጥፎ ቦታ ላይ ስለተገኙ የተባለ ሰው የወንድሞቻችን የሆነ መጥፎ ቦታ ላይ መገኘት ሊገለን ምን አይነት ዝነት ነው ታሪኩ ይሄዳል ነቢ ሙሳና ኸድርን ያነሳል ነቢ ሙሳና ኸድር የተማሪና ያስተማሪ አይነት ነው ያላቸው ቢያቁት በጣም ደፋር በጣም ቆራጥ በጣም ጀግና ነብይ ናቸው ከብዙ ነቢያቶችም ይለያሉ የድፍረታቸው ጥግ ይተካላችሁ አላህ Subhanahu Wa Ta'ala አሪኒ አንዙር ኢለይክ በቃ አንተን ማየት አስችለኝ ያሉ ነብይ ናቸው ማለት ምን ይድፍረት ከዛ በጣም ብዙ ረጅም ተጉዘው ደክመው ዕውቀትን ፈልገው ልክ ኸድር ጋር ሲደርሱ قال له موسى هل اتبعك على ان تعلمني مما علمت رشدا الله سبحانه وتعالى ካስተማረህ ቀና ነገር እንደው ታስተምረኛለህ ልከተለው ሲሏቸው ኸድር ድምጽት በሚመስል መልኩ قال انك لن تستطيع معي صبرا ተዋንተ እኔ ጋር ለመዝለቅ ትዕግስቱ የለም አላቸው ለሙሳ وكيف تصبر على ما لم تحيط به خبرة ምንም አይነት ዕውቀትና ኤክስፒሪየንስ ኖሃው በሌለ እንዴት እኔን ልከተልህ ትለኛለህ አትችልም ማለት በጣም ከባድ ነው ባይዘው ነገር ግን ዲስከሽናቸው ስሙዝ ነበር ይቀጥላል ዓለምን ከጫፍ እስከ ጫፍ የዞረውና የገዛው ዙልቀርነይን ጋር ይሄዳል ታሪኩ ዙልቀርነይን አላህ Subhanahu Wa Ta'ala ዓለምን የማስተዳደርና የማስተናበር አቅምን የሰጠው ታላቅ ንጉስ ነበር ይሄድና መጨረሻ ላይ ንግግርን በአግባቡ መረዳት የማይችሉ ሰዎች ጋር ይደርሳል እነዚህ ሰዎች ጋር ደርሶ والله የነበረው ዲስከሽን ራቂን جدا በጣም በቃ ረቅቅ ያለ ነው ሹፉ ዓለምን የሚመራው ሰው ንግግርን በአግባቡ መረዳት የማይችሉ ሰዎች ጋር የሚያወራበት መንገድ ብታዩት ይገርማቸዋል ሐሳባቸውን ሰምቶ ግንብ